ተሳክቶላት በዚህ ፍጥነት አሜሪካ ትመጣለች ብሎ በፍጹም አልጠበቀም ነበር። ኤርፖርት ላይ ደርሼ ናና ተቀበለኝ አሜሪካ ነኝ ያለሁት ብዬ ስደውልለት በፍጹም አላመነም። ደነገጠ። አደነጋገጡ ሞቼ ከቀብር ወጣሁ ያልኩት ነው እንጂ አሜሪካ መጣሁ ናና ተቀበለኝ ያልኩት አይመስልም ነበር። አትቀልጂብኝ፣ የምርሽን ነው? ከምን ፍጥነት ተሳካልሽ? እንዴት ሊሆን ቻለ? እንዴት ሊሳካ ቻለ? እውነትሽን ነው? እየቀለድሽብኝ ነው እያለ በጥያቄ አጣደፈኝ። እየሳኩኝ እውነቴን ነው ያልነገርኩ ስሳፈር ደርሼ ሰፕራይዝ ላርገህ ብዬ ነው። አሁን ተገናኝተናል። ያለሁት አንተ ያለህበት ከተማ ላይ ነኝ። ከአይሮፕላን ወርጃለሁ። ናና ተቀበለኝ አልኩት። አላምንሽም፣ እየቀለድሽብኝ ነው። በፍጹም አላመንም። አንዲት ከአዲስ አበባ ገጠር ከተማ ውስጥ የምትገኝ በአመታት ግንኙነት ውስጥ ለዘመናት አልመውና ፈልገው እንኳን ያልተሳካላቸው የአሜሪካን ምድር እሷ ተሳክቶላት በሱ ፍቅር ናውዛ ንብረቷን፣ ቤተሰቧን፣ ሁሉ ነገር ጣጥላ በዚህ ፍጥነት ለሱ ብላ አሜሪካ የሚባል የህልም ሀገር ላይ ስትከሰት በእርግጥ የዚህን ያህል ቢደነግጥ የዚህን ያህል ቢበረግግ ልክ ነበር። በማመንም ባለማመንም ውስጥ ሆኖ አመነ። እሺ ጠብቂኝ መጣው ብሎ ከ30 ደቂቃ በኋላ ኤርፖርት ደረሰ። ሲያየኝ ሰውነቱ ይንቀጠቀጥ ነበር። ፊቱ ከድንጋጤ የተነሳ ከቀይነት ወደ ጥቁርነት ተለውጦ ነበር። ይነካኛል፣ ይሸሸኛል፣ ይቀርበኛል፣ ሊያቅፈኝ አልቻለም። የምርሽን ነው? ተሳካልሽ? መጣሽ? ሆነልሽ? እያለ ስፍስፍ አለ። እኔ ደግሞ ላቅፈው ፈልጌ ነበር። በስንት መከራ ስቤ በግድ ማለት ይቻላል ሀውለት እቅፍ አረኩት። ናፍቆኛል፣ የምር ናፍቆኛል። ለእኔም እዛ ቦታ መድረስ ህልም ነበር። ሀገሬ ላይ ቸግሮኝ አሜሪካም የመሄድ ሱስ ኖሮብኝ አይደለም የመጣሁት። እሱን ናፍቄ፣ እሱን አፍቅሬ፣ እሱንና እሱን ብቻ ፈልጌ ነበር የመጣሁት። ለእኔ ኑሮ ሀገሬ በቂ ነበረች። በግድ አቅፌ ከሳምኩት በኋላ ተያይዘን ትንሿን ሻንጣዬን እየጎተትን መኪና ውስጥ ገባን። መኪና ውስጥ ከገባን በኋላ ግን መንዳት አልጀመረም። ለተወሰኑ ደቂቃዎች ባለማመን ራሱን መሪው ላይ ደፍቶ ቁጭ አለ። ያ ሁኔታ ከደስታ ይልቅ እኔ በመምጣቴ ካለማመኑ ይልቅ ሌላ ችግር እንዳለ ያሳየኝ ነበር። ምን ሆነሃል? ደስተኛ አይደለህም እንዴ? በመምጣቴ ስለተገናኘን ደስ አላለህም ወይስ ስላልነገርኩህ ነው አልኩት። አይ በዚህ ፍጥነት ይሳካል ትመጫለሽ ብዬ በፍጹም አልጠበቅኩም ነበር። ሁሉንም ነገርሽ እያልኩሽ ሳደርግልሽ የነበረው ደስ እንዲልሽ ነው። ብዙ ሰዎች በዚህ መንገድ መጥተው ብዙዎቹ አልተሳካላቸውም። የአንቺ በአጭር ጊዜ መሳካቱ በጣም ገርሞኛል አለኝ። ታዲያ ደስ ሊልህ እኮ ነው የሚገባው። ከመለያየታችን ወጣን፣ ተገናኘን፣ አሁን እንጋባለን፣ አብረን እንኖራለን፣ ልጆች ይኖሩናል፣ ከፈለግን እዚህ ከፈለግን ወደ ሀገራችን እንሄዳለን ብዬ አሁንም እየፈነጠስኩኝ እየነካካሁት እየያዝኩት እየለቀኩት ማውራቴን ስጀምር ያዝ አረገኝና ቆይ አንዴ ተረጋጊ፣ መንገር ያለብኝ ነገር አለ አለኝ። ምንድን ነው አልኩት። ይዤሽ የሚሄደው ወደ ቤቴ ነው። ቤቴ ደግሞ ሚስቴ ያለች ባለትዳር ነኝ። ያንን እንዳልነገርኩሽ አውቃለሁ። ግዴታ ስፖንሰር ስለሆንኩሽ እኔ ቤት ነው መግባት ያለብሽ፣ እኔ ቤት ነው ማረፍ ያለብሽ። ለሚስቴ የአክስቴ ልጅ ናት፣ ግዴታ ስፖንሰር መሆን አለብኝ ብዬ ነው እኔም እሷም ፈርመን ስፖንሰር ይሆንኩሽ። ስለዚህ እቤቴ ስትሄጂ የአክስቴ ልጅ ነሽ ብሎ ያልጠበቅኩትን ያላሰብኩትን ዱብዳ ነገረኝ። ሀውለት እንባ ይፈልቅ ጀምር። ምንም መናገር አልቻልኩም። እንዴት እንዲያረከኝ? ተለያይተናል ተፋተናል አላልከኝም እንዴ? ብቻዬን ነው የምኖረው አላልከኝም እንዴ? ምን እያረክ ነው? ምን እየሰራህ ነው አልኩት። በቃ ማውራትም ማሰብም አልችልም። ግራ ተጋብቻለሁ። ሁሉንም ነገር እነግርሻለሁ። የስራ ሰዓት እየረፈደብኝ ነው። ስለዚህ አንቺን ቤት አድርሼ ወደ ስራ መሄድ አለብኝ። ለሚስቴ የአክስቴ ልጅ መሆንሽን ንገሪያት አደራ። ይህን ነገር እንዳታበላሹ። ሁሉን ነገር አስረዳሻለሁ። ተረጂኝ አለኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ ወይ? ይሄን ቪዲዮ የማጨርሱት ሰዎች አትጀምሩት። ቪዲዮ የቱንም ያህል ክፍል ቢኖረው እስከ መጨረሻው ለመከታተል እንድትሞክሩ በአክብሮት እጠይቃለሁ። እነዚህ ታሪኮች በእውነተኛ ታሪኮች ላይ የተመሰረቱ ታሪኮች ናቸው። እንዲሁም ዳያስፖራዎች፣ ውጭ ሀገር ያላችሁ እህት ወንድሞቼ አባያ፣ ድሪያና ቶቦችን እጅግ በጣም የሚያምሩ ስታንዳርዳቸውን የጠበቁ እቃዎችን ሀውለት ኮሌክሽን ከቤተል ኤጄ ሞል አንደኛ ፎቅ ወደ እናንተ ወዳላችሁበት ቦታ ሰው ካላችሁ በሰው ከሌላችሁ ደግሞ በፖስታ ቤት የምልክላችሁ መሆኔን አሁንም እየላኩኝ መሆኔን
በአክብሮት እየገለጽኩኝ እዚህ ላይ ባስቀመጥኩት ሊንክ ወይም ደግሞ ሀውለት ኮሌክሽን ብላችሁ ቴሌግራም ቻናሌን ጆይን ብታደረጉ እዛ ላይ ማውራት እንችላለን። እንዲሁም ባዮ ላይ ስልክ ያለ በዛ ስልክ በቴሌግራምም ሆነ ቀጥታ ደውላችሁ ዲሊቨር ወደ ባላችሁበት ሀገር እንዳረግላችሁ መጠየቅ ትችላላችሁ። እኛን ጆይን አድርጉን። ወደ ታሪክ ሄዳለሁ። ሀውለት የተወለድኩት ያደግኩት ከአዲስ አበባ ወጣ ብላ ከምትገኘው ቆንጅዬ ከተማ ነው። ያቺ ከተማ የፍቅር ሀገር ናት። ሰዎቿ ፍቅር ናቸው። የትኛውም የዓለማችን ዙሪያ ላይ የሚገኝ ኢትዮጵያዊ ዲያስፖራ ወደ ሀገሩ ሲመጣ ሳያያት፣ ሳይጎበኛት፣ ሳይረግጣት የማያልፍባት እዛ ሳትገቡ ያችን ከተማ ሳታዩ እንዳትመጡ የተባሉን ይመስል ዓለም ላይ ያሉ ዲያስፖራዎች ኢትዮጵያ ከገቡ በኋላ ከአዲስ አበባ ቀጥሎ የሚጎበኟትና እንደ መዝናናት ብለው እነሱ የሚጠሩት ለእኔ ግን ብዙ እርክሰትን ረክሰው ብዙ ውድቀትን ወድቀው ብዙ ነገሮችን አበለሻሽተው የሚሄዱባት ትንሽዬ ከተማ። ይህን ነገር ሳይ ይቺ ፍቅር የሆኑ ህዝቦች ያሉባት፣ ውብ የሆኑ ሴቶች የሚፈልቁባት፣ መልካም በማህበረሰብ የፈራባት ሀገር ይሄ ለምን ተገባት? መልካም ነገሮችን በሰሩባት ባደረጉላት መልካም ነበር። እነሱ መዝናናት ብለው ለሚጠሩት ኃጢአታቸው መሸፈኛ ቦታ አድርገዋት ሳይ አዝናለሁ። ይቺ ቦታ የሀገሯ ነዋሪዎች መልካምነት፣ ደግነት፣ አቃፊነትና ሰው ተቀባይነትን ተከትሎ ይመስለኛል የትኛውም ሀገር ላይ የምትኖር አንዲት ሴት አንዷ እናቷ ሞታባት በእንጀራ እናት ስቃይ ተሰቃይታ፣ አንዷ ከዩኒቨርሲቲ ተጭራ ቤተሰቧ ጋር መሄድ ፈርታ፣ አንዷ በችጋር ምክንያት ይህን ችግር ከቤተሰቦቼ አሳልፍላቸዋለው ብላ ከቤቷ ወጥታ፣ አንዷ ደግሞ በጓደኞቿ ማታለልና በጓደኞቿ እንዝናና፣ እንደፈለግን እንሆን፣ እንጨፍር በሚል ማታለያ ተነስታ ጠፍተው ማረፊያ ቦታቸው እቺ ቦታ ናት። ብዙ የክፍለ ሀገር እህቶች፣ ብዙ ታሪክ ያላቸው የሀብታም ልጆች፣ የደሃ ልጆች፣ የተገፉ ጠግበውም ከቤታቸው የወጡ ሴቶች እዚሽ ከተማ ላይ ያርፋሉ። እኔም የዛ ሀገር ነዋሪ የዛ ሀገር ተወላጅ እንደመሆኔ መጠን እዛችሁ ውድና ማራኪ ምርጥ አካባቢ ላይ የራሴን ቢዝነስ የምሰራ ወጣት ሴት ነኝ። የስራ ቦታዬ ከነዚህ መዝናኛ ከሚባሉ ቦታዎች መሀል ሴንተር ላይ በመሆኑ የኔም የስራ ሁኔታ ከመዝናናት ባለፈ ከውጭ ከሚመጡ ዲያስፖራ ወንዶችም ሴቶችም ጋር በቅርበት ያገናኘኛል። ወደ መዝናኛው የሚመጡ ሁሉም ሰዎች የኔን እርዳታና የኔን አገልግሎት ግድ ያስፈልጋቸዋል። የቢዝነሴ ሁኔታ አያስፈልግሽም፣ ነገር ግን ለመዝናናት የሚመጡ ሰዎችን ሰፖርት የሚያረጋቸውን ነገር ነው እዛው መሀል ላይ ቁጭ ብዬ የምሰራው። ሌላ የሚገርመኝ ሀውለት ዲያስፖራዎቹ ያቺን ከተማ የሚረግጧት እዛሽ ከተማ ላይ እንደፈለጉ የሚሆኑባት ወንዶቹ ብቻ አይደሉም፣ ሴቶች። ብዙ ሰዎችን አግኝቻለሁ፣ ብዙ ታሪኮችን አሳልፌያለሁ፣ ብዙ ሰዎችን አውቄያለሁ። አንዳንዶቹ መጥተው ህይወቴን ነክተው አቁስለውኝ የሄዱ ሲሆኑ ዛሬ ግን እሱም ብዬ በሱ ፍቅር ነው ልዬ ወደ እሱ ወዳለበት አሜሪካ ወደምትባል ለኢትዮጵያውያን የተስፋ ምድር ወደ ሆነችው ሀገር በቀላሉ ተሳክቶልኝ፣ በቀላሉም ባይሆን በጣርኩት ልክ በፈለግኩት ልክ ተሳክቶልኝ በአመት ባልሞላ እውቅናና ግንኙነታችን ውስጥ ተነስቼ የሄድኩለት ሰው አንዱ ነው። ይህ ሰው አፍቅሬው ነበር። ሲተዋወቀኝ ምን ብሎ ተዋወቀኝ? ከሚስቴ ጋር ተለያይቼ ብቻዬን ነው የምኖረው። ስሄድ ግን የገጠመኝ እጅግ አስደንጋጭና የሚያስበረግግ ነገር፣ ከኤርፖርት አንስቼ ቤቱ እስክደርስ እንባዬ ይዘንብ ነበር። ልክ ቤት ስገባ ከሚስቱ ጋር ተገናኘን። መወስድሽ ወደ ቤቴ ነው፣ ቤቴ ደግሞ ሚስቴ ያለች፣ ሚስቴን የአክስቴ ልጅ ናት ብያታለሁ። የአክስቱ ልጅ ነኝ ብለሽ ተዋወቂያት እባክሽ፣ ሁሉንም ነገር አስረዳሻለሁ። አሁን ግን ምንም ማድረግ አልችልም ብሎኝ መንዳት ሲጀምር ከገቢና ወርጄ ወደኋላ መሄድ እንደምፈልግ ነግሬው ወደኋላ ሄድኩኝ። እንባዬ ልቆጣጠረው አልቻልኩም። ዝም ብሎ ይፈሳል፣ ዝም ብሎ ይፈልቃል። እማናገረው፣ እሚይዘው፣ እምጨብጠው ጠፋብኝ። በፍጹም ያላሰብኩት ያልገመትኩት ዱብዳ ነው። የነገረኝ ሌላ፣ የገጠመኝ ሌላ። ሀገሬ ላይ ያን ሁሉ ንብረቴን ሸጬ ሁሉ ነገሬን የሰዋሁት ለሱ ስል ነው። ባለትዳር ነኝ ብሎ ሲያረዳኝ ምንም ማለት አልቻልኩም። እንባዬ ብቻ ዝም ብሎ ይዘንብ ነበር። ሊያባብለኝ፣ ሊያስረዳኝ፣ ሊያብራራልኝ አልቻለም። እኔ እያለቀስኩ እሱም በደመ ነፍስ እየነዳ እቤት ደረስን። ቤቱ ስንደርስ ሚስቱ ከፈተችልኝ። ሚስቱን ሳያት በቃ መቋቋም አልቻልኩም። እንባዬ ይበልጥ ይፈልቅ ጀመር። እሷም በርህራሄና በዝነት አቀፈችኝ። ምን ነው እንኳን ደህና መጣሽ፣ ለምንድን ነው የምታለቅሽው?
ገና ከመምጣትሽ ሀገርሽ ናፈቀሽ? ብቸኝነት ተሰማሽ? አይዞሽ እኛ ከጎንሽ ነን፣ አይዞሽ ኧረ አታልቅሺ እያለች በርህራሄና በእናትነት ፍቅር ታባብለኝ ጀመር። ስታባብለኝና ርህራሄዋን፣ ፍቅሯን፣ አብሮነቷን፣ ወዳጅነቷን ደግሞ ስታሳየኝ ሀውለት አልቻልኩ። እምባዬ ባሰበት። ድምፅ አውጥቼ እያልኩኝ ማልቀስ ጀመርኩኝ። እሷም አቅፋኝ አብራኝ አለቀሰች። እሱ ሻንጣዬን አውርዶ ወደ ቤት ካስገባ በኋላ በሩን ዘግቶ ጥሎን ወጣ። አዲስ አበባ የአፍሪካ መዲናና የሰላም ምልክት፣ በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40,000 ምዕመናንን በሚያስተናግደው ታላቅ ኢስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት ዕድል ይዞላችሁ ቀረበ። ይህ ፕሮጀክት በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንፃዎችና 3 መግቢያዎች ያሉት እጅግ ዘመናዊ የንግድ ሞልን ያካተተ ግዙፍ ፕሮጀክት ነው። ሱቆችን በፒያሳ በጋርመንትና በገላን፣ የመኖሪያ አፓርትመንቶችን ደግሞ በሳር ቤት፣ ቫቲካን ኤምባሲ፣ ፒያሳ፣ ሊሴ ገብረ ማርያም ትምህርት ቤት፣ አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያገኛሉ። ቴምር ፕሮፐርቲስ የህልሞ ማረፊያ። እንደነገርኩሽ እዛሽ ከተማ ላይ ባለኝ ስራዬ እዛ ገብቶ የሚመጣ ሁሉንም ሰው አገኛለሁ። ይህም ሰው በአንድ ቀን የኔን እርዳታና የኔን አገልግሎት ፈልጎ እኔ ጋር መጣ። ሳየው እንደ ሌሎቹ አይደለም። እርግት ያለ፣ ስከን ያለ፣ ደስ የሚል በቃ ይሄ ሚንቀዠቀዥ ሚይዘው የሚጨብጠው የጠፋው ዲያስፖራ አይነት አይደለም። እርግት ብሏል። ቁጭ ብለን ማውራት ጀመርን። እንኳን ደህና መጣ። ከየት ሀገር ነው የመጣኸው አልኩት። ከአሜሪካን የመጣሁት። በምን ያህል ጊዜ መጣ ስለው ከ12 ዓመት በኋላ ነው የመጣሁት አለኝ። ዋው! እና አልተለወጠብህም? አዲስ አልሆነብህም? አዲስ አበባን ትተህ ደግሞ አዲስ አበባን ጠግበህ ነው ወደኛ ከተማ የመጣኸው አልኩት። ጓደኞቼ ናቸው እዚህ ማሳደርስ መሄድ የለብህም ብለው ይዘው ይመጡ። ብዙ መዝናኛዎች አሉ አሉኝ። ብዙም ግን አያስደስቱኝም። ለእኔ እንደዚህ አይነት ነገሩን አልለመድኩትም አለኝ። ሀውለት እያወራሁት ሲሄድ ስነ ምግባሩን፣ ጨዋነቱን፣ መልካምነቱን ሳይ ወደኋላ መልሶ አንድ ሰው አስታወሰኝ። ያ ሰው ልክ እንደዚሁ በአንድ ወቅት እዚችኑ ሀገር ረግጦ የነበረ ዲያስፖራ፣ ያፈቀርኩት፣ የወደድኩት፣ ብዙ ነገሬን ያስተካከለልኝ፣ ዛሬ ለቆምኩበት፣ ዛሬ ላለሁበት የሀብትና የጠንክሮ የመስራት ማንነቴ ላይ መሰረቱን ያኖረ፣ ያፈቀረኝ፣ የወደደኝ፣ ከዛ ግን እስከ ዛሬ የምጠብቀው እስከ ዛሬ ለ6 ዓመታት ቆይቶ ያልመጣ ይኑር ይሙት እማላቀውን ያን ፍቅሬን አስታወሰኝ። አዎ እኔ ጠባቂ ነበርኩኝ እሱን እስካገኘው ጊዜ ድረስ። ከሱ በፊት አንድ የማውቀው ሰው ነበር። ያ ሰው ልክ እንደሱ እዚችው ሀገር ላይ ሊዝናና መጥቶ ተዋወቅ። ከተዋወቅም በኋላ ተዋደድን አይደለም እጅግ በጣም ተዋደድን። በዛ ሰዓት እኔ ይህንኑ ስራ ሰው ቤት ተቀጥሬ ነበር የምሰራው። የራሴን ስራ እንድጀምር ገንዘቡን ኢንቨስት አደረገልኝ። የራሴን ስራ አመቻቸልኝ። የራሴን ስራ ጀመርኩኝ። ከተዋወቅም በኋላ ለ3 ወራት እኔ ጋር ከቆየ በኋላ ተመልሶ ወደ መጣበት ሄደ። እኔም እሱም በፍጹም አልቻልንም። የሚገርምሽ ከሄደ በኋላ በሄደ በ6ኛው ወር ተመልሶ መጣ። እንደዛ እያለን 3 ዓመታትን እየሄደ እየመጣ ብዙ ዋጋዎችን ከፍሎልኝ ብዙ ነገሮችን አድርጎልኝ አብረን ቆየን። እዛ አብረን እንኑር፣ ወደዛ ይዘኸኝ ሂድ ስለው በፍጹም እንኳን አንቺን እዛ ሀገር ወስጄ ከአንቺ ጋዛ ልኖር ይቅርና እኔም ያቺ ሀገር ምትረቀኝን ቀን፣ ያቺ ሀገር አንቅራ ተፍታ ወደ ሀገሬ ምትወረውረኝ ቀን ይናፍቀኛል። አንቺ ጋር ምኖረው እዚሁ ሀገሬ ላይ ነው እንጂ ሰው ሀገርን አታስቢ፣ ሰው ሀገርን አትመኝ፣ እዚሁ ህይወትሽን አደራጂ፣ ሀገርን የመሰለ ነገር የለም ብሎ ብዙ ምሬቶችን፣ ብዙ አስቀያሚ ነገሮችን ስለ አሜሪካ ነግሮኛል። ያለኝን አምኜ አንድ ቀን ለእኔ ሲል ያንን ሀገር አንቅሮ ተፍቶ እኔ ጋር መጥቶ ይኖራል ብዬ እየጠበቅኩኝ እየመጣ እየሄደ ለዓመታት ተፋቀርን። 1 ዓመት ላይ ግን መጥቶ ብዙ ነገር አደረገልኝ። የሚያስፈልገኝን ሁሉ ነገር ከቤት አንስቶ እስከ መኪና ብዙ ነገር አድርጎልኝ ብቻ ሳልጠይቀው ነገሮችን ሁሉ አመቻችቶልኝ ሄደ። ከሄደ በኋላ ከዚህ በኋላ እንዳትጠብቂኝም እንዳትፈልጊኝም ለስራዬ ስል ለኑሮዬ ስል የዚህኑ ሀገር ዜጋ አግብቻለሁ፣ ተመልሼም አልመጣም፣ ተመልሼም አላይሽም፣ የራስሽን ህይወት ኑሪ ብሎኝ ጠፋ። አውለት ያ ስብራት ለእኔ ቀላል አልነበረም። እጅግ በጣም አዘንኩኝ። ለምን አልኩኝ።
ለምን ሳይመለስ ቀረ? ኮንታክቶችን ሁሉ አጠፋብኝ። ብዙ ጥያቄዎች ነበሩ ይለሱ። ብዙ መልስ የምፈልግባቸው ነገሮች ነበሩ። ጨክኖ አይቀርም። አንድ ቀን ይመጣል፣ አንድ ቀን ያየኛል። እንደዛ የሚወደኝ ሰው፣ ለእኔ ያን ሁሉ መስዋዕትነት የከፈለ ሰው፣ ያን ሁሉ የተስፋ ብልጭታ፣ ያን ሁሉ የመኖር ጉጉትን ልቤ ላይ ያሳደረ ሰውማ በቀላሉ ቻው ብሎ የሆነች ነጫጭባን አግብቶ የሚጠላው የሚጸየፈው የነጮች ሀገር ላይ ከትሞ አይቀርም። አንድ ቀን ይመጣል፣ አንድ ቀን ይፈልገኛል እያልኩኝ እሱን በመናፈቅ ሜቢ የሚያውቀው ሰው ካለ ብዬ እሱ ከመጣበት ከተማ የሚመጡ ዲያስፖራዎችን ስለ እሱ በመጠየቅ 6 ዓመታትን አዘለቅኩኝ። ከ6 ዓመታት በኋላ ነበር ይህን ሰው ሳየው ያን ሰው ያስታወሰኝ። ስነ ምግባሩ፣ አነጋገሩ፣ እርጋታው፣ መልኩ ሳይቀር በደንብ አተኩሬ ሳየው እሱን ይመስላል። እያወራሁት እምባዬን መቋቋም አቃተኝ። ሳለቅስ በጣም ደነገጠ። ምን ሆነሽ ነው? ምን ነው? ያጠፋሁት ነገር አለ? ያስቀየምኩሽ ነገር አለ አለኝ። አይ የጠፋውን ፍቅረኛዬን አስታወስከኝ። ጥሎኝ ጭልጥ ብሎ ይመጣል ብዬ የምጠብቀውን ሰው አስታወስከኝ። አነጋገርህ፣ መልክ ሁሉ እሱን ነው የሚመስለው። እሱም ያንተ ሀገር ሰው ነበር። ስንት ነገር አሳልፈን፣ ስንት ቃላቶችን ተገባብተን በአንድ ቴክስት አግብቻለሁ፣ ህይወትሽን ኑሪ ብሎኝ ጠፋ። እኔ ግን ያንን መቀበል አልቻልኩም። አንድ ቀን ይመጣል፣ የእኔ ፍቅር አስችሎት እንደዚህ ጭልጥ ብሎ ሊያስጠፋው አይችልም። ይመለሳል፣ አይሆንለትም። ማየት ያለበትን ሁሉ አይቶ መንካት ያለበትን ሁሉ ነክቶ ወደ እኔ መመለሱ አይቀርም እያልኩኝ ይኸው ለአመታት እየጠበቅኩት ነው። እስካሁን እሱም አልመጣም፣ እኔም አልሄድኩም። ግን ምናልባት ብዙ ጥያቄዎች ስላሉኝ ሌላው ቢቀር አግኝቼው ለምን ብዬ ብጠይቀው ደስ ይለኝ ነበር። አሁን ሳወራህ ሳይህ ብዙ ነገር ከመልክ ጀምሮ እሱን ይመስላል። እሱን እንዳገኘው ተሰማኝ አልኩት። ልቡ ስብር ብሎ የሄደ ሰው አይመለስም። አትጠብቂው። እንደ መጠበቅ እድሜን የሚበላ ተስፋንም የሚያጨልም ነገን እንዳታይ የሚጋርድ መጥፎ ነገር የለም። አብሶ ይውደድሽ አይውደድሽ፣ ላንቺ ያለው ስሜት የእውነት ይሁን የውሸት፣ ይምጣ አይምጣ፣ ያስታውስሽ አያስታውስሽ፣ የማታውቂውን ሰው እንደ መጠበቅ ህይወትሽን እንደ ምስጥ በልቶ ስትገነደሺ አንቺ እንኳን አታውቂውም። ተይው፣ አትጠብቂው፣ ህይወትሽን ኑሪ። ዛሬ ካንቺ ጋር ያለውን ትክክለኛውን ህይወት ተቀብለሽ ኑሪ፣ አትጠብቂ ያለኝ። ያሳለፍከው ጥበቃ አለ እንዴ? ስሜታችን ተመሳሳይ ነው። ፊትህ ላይ ያነበብኩት ነው ሀዘንህን አልኩት። ይብዛም ሚነስም ሁላችንም የራሳችን ህመም አለን። ይብዛም ሚነስም ሁላችንም የራሳችን ጥበቃ አለን። ያንቺ ጥበቃ ሌላ ቢሆንም እኔም በሌላ ጥበቃ ውስጥ ዘመኔን አሳልፌያለሁ፣ እድሜን ፈጅቻለሁ። ግን አሁን እርግፍ አድርጌ ትቼው መኖርን ስጀምር ነው ሰላም እየተሰማኝ ያለው አለኝ። ማንን ነበር ስትጠብቅ የነበረው አልኩት። ባለቤቴን እንድትወደኝ፣ እንድታፈቅረኝ፣ እንድትቀበለኝ ለአመታት ጠብቂያታለሁ። ነገር ግን እሷ እኔን መቀበል አልቻለችም። እኔም ጥበቃው ውስጤን አደንድኖት ተስፋ አስቆርጦኝ በቃ ልተዋት ብዬ ትውት ሳረጋት አሁን ጤንነት እየተሰማኝ ነው። እኔም መፈቀርን ስጠብቅ፣ መፈቀርን ስናፍቅ፣ መፈቀርን ስለምን የኖርኩት አለኝ።